ብሎታል። አብርሃምም ከዚህ ቀደም ከ10 አመት በኋላ ነው ትዳር መመስረት የምፈልገው፣ አሁን ላይ ዝግጁ አይደለሁም፣ ብቁም አይደለሁም ለትዳር ብሏል ማለት ነው። ሰላም እንዴት አላችሁ? ሰላማችሁ ይብዛልኝ ውድ ተመልካቾቼ፣ ኢትዮጵያንም ኤርትራያንም። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ፣ ነባሮች መታችሁ ስለምታበረታቱኝ አስተያየት ኮሜንት ስለምሰጡኝ የሩታዬ እህቶች ወዳጆች፣ ዝሙትን የምትጠሉ መልካምነትን ብቻ የምትደግፉ ሰላማችሁ ብዝት ይበል። ለሀገራችን ኢትዮጵያ ሰላሟን ያብዛ፣ ለኛ ፍቅር ሰላሙን ይስጠን እላለሁኝ ማለት ነውና እንግዲህ ሄርሜላ በመጀመሪያ ቀን አብርሃምን ነፍሰ ጡር ነኝ ባለችው ሰዓት ያው በጣም በመደናገጥ እውነት ሀዘን የገጠመው ነው እንጂ ደስታ የተነገረው አይመስልም። ሰው ሰፕራይዝ ይሆናል። አብርሃም ግን እውነቴን ነው 100 ኪሎ ይሆናል የቀነሰው ማለት ነውና በጣም ነበረ የደነገጠው። ምናልባት ያው ያስደነገጠው ነገር እናውቃለን። ሄርሜላ ጠፍታ ከርማ ነበረ የመጣችው እንጂ እርግዝና ይፈጠራል ብሎ ማንም ሰው አልጠበቀውም። በዛ መሀል ማለት ነው ያው አስደንጋጭ ነው። ብቻ ይሄ እንጃ ሰፕራይዝ ነው ለማለት ይከብዳል ማለት ነው። መቼም አንድ ሴት ስታረግዝ ፔሬዷ ሲቀር እውነቴን ነው የምላችሁ ፍቅረኛ የጮኛዬ ነገ የልጆቼ አባት ይሆናል ብላ የምታስበው ሰው ግድና ግድ ማወቅ አለበት አይደል እንዴ? ስለዚህ ሄርሜላ ደግሞ ይሄን ጉዳይ አላሳወቀችም ነበረ። በዛን ሰዓት ጥሎ ሄዷል። በጣም እንደውም ለሄርሜላ እርግዝና በደስታ እውነቴን ነው ፍንድቅ ድቅ ያለው አቤል ነው። ብዙዎቻችንም ልጁ የአቤል ነው እንዴ እስከምንል ማለት ነውና እንግዲህ አላምንም ማህተብ ተሌለው አላምንም ብሎ ነበረ። ይሄንንም ያው ሆስፒታል ሄዳ ለማረጋገጥ አብርሃም እንዲያምን ብላ አምጥታለታለች። አብርሃምም አላንገራገረም። ያው ሄርሜላ ልጅ አምኗል። መጀመሪያ ቀንም እኮ ያላመንኩት ምናልባት የማርቲ ሽንት ቢሆንስ እኔን ፈተና ለመፈተን የቀረበ ጥያቄ ቢሆንስ ብዬ ነው ብሏል ማለት ነው። እና እንዴት ነው የማርቲ ሽንት? መቼም የማርቲው ሽማ ባላሁን ብለን የምናስበው አቤል ነው። አንተ የሄርሜላ እንደሆንክ ነው የምናውቀው። ቤት በኩል ተገናኝቶ ነው እንደዛ የሚሆነው ማለት ነውና እንዴት እንዳሰብከው ራሱ በጣም ገርሞኛል። ግን በጣም ነው እዛ ፓርት ላይ ያዝናናኝ። በጣም ነው የሳኩት። በእውነት በጣም ያስቃል ማለት ነው። የአብርሃም እንግዲህ ቀልድ አይጠገብም ማለት ነው። አይጠገብም። አምጥታለታለች። ያው እንግዲህ አብርሃም ነካ እኔ እኮ ዝም ብለው የሚተሻሹ ነው በፊት የሚመስለኝ እንዲህ ጥልቅ ብለው አልጋ ላይ የጨፈሩ ምናምን አይመስለኝም እንዴ። በጣም ደግሞ አፈረ አብርሃም ማለት ነውና አቤልም ምን ነው እንዴ አልጋ ላይ አብረክ ስተኛ ላፈርከው አሁን ሲወራ ታፍራለህ ኮይ ብሎታል። እንግዲህ እኛ እኮ ያው ታውቃላችሁ እኛ ባህላችንም ትንሽ እንትን ስለሚል ስናረገው እንጂ ስናወራ በጣም ሼምም ይዘናል። ይሄ አበሻዊ ሉንታ አለ ማለት ነው። ለማንኛውም ይገባችኋል። ሆኖም ግን አንጀሊ ተፈጥሯል። መቼ ነው እንግዲህ ወደ ከሀገር የምንወጣው እያሉ ነው። ያው ከሀገርም ለመውጣት አስበዋል። አፈር እንዲነካሽ አልፈልግም፣ ብርድም እንዲነካሽ በጣም ነው የምንከባከብሽ። እኔ ብቻ ሳይሆን ኦዲየንሶቻችንም አንቺን መንከባከብ አለባቸው እያለ ይገኛል። እንዴ እኛ ደግሞ ከሌለንላቸው ያለኛ ማናላቸው ብሏል። እዚህ ጋር አብርሃም ማለት ነው ለኦዲየንስ ለእናንተማ ያለነው እኛ ነን። እውነቴን እኮ ነው። እኛ ኦዲየንሶች ነን እናንተ ሳትሆኑ። እኛ ከሌለን የኢትዮጵያ ዩቲዩበር አይኖርም። እውነቱን ስነግርክ የኢትዮጵያ ዩቲዩበር አይኖርም። ገብቶካል? ኢትዮጵያ ላይ ብትሰሩ የኢትዮጵያ ሕዝብ ኢትዮጵያ ውስጥ ያለው 10 ሚሊዮን ሕዝብ ቢኖር ቢያይላችሁ አይቆጥርም፣ እወቁ። ስለዚህ በውጭ ዓለም ያለውን ሰው በአረብ ሀገራት በአውሮፓም በምንም ይሁን ልታመሰግኑት በጣም ልታመሰግኑ ይገባል። በጣም ክብር ልሰጧቸው ይገባል። እግዚአብሔር ነው ምላችሁና ሁላችሁም ታውቃላችሁ ኢትዮጵያ ውስጥ የፈለገ ሰው የፈለገ
ሰው ደጋግሞ ቢያይላችሁ 5 ሳንቲም ዶላር እንደማይቆጥር ማለት ነው። እና ክብር ለአረብ ሀገር ላሉት እህቶች ወንድሞች፣ እንዲሁም ደግሞ አውሮፓ ላሉት ለስደተኞች በሙሉ እውነቴን ነው ትልቅ ምስጋና ይገባችኋል፣ ይገባናል። አጨብጭቡ ጀግናንን እያላችሁ ማለት ነው። ለራሳችን ሞራል ገብቷችኋል። እና እንግዲህ በዚህ መልኩ በጣም ተደስታለች ሄርሚ። አምኗል። እንደውም መንታ ቢሆን ደስ ይለኛል እያለች ነው ማለት ነው። እና አሁን ቀሉን ተዉትና ሽማግሌ ላኩ። በቃ ሽማግሌ ላኩና ተጋቡ ማለት ነው። ዳኒ ለምንድነው አብርሃምን የከሰሰው? ይሄን ጉዳይ እኔና አንቺ ፋይሉን ዘግተን አልነበረም ወይ? ለምን ክስ መሰረትሽ ብሏታል። አብርሃምም ስማቸው የጠፋው እኮ የሩታ የዳኒና የኤፍሬም ነው ማለት ነው። ስለዚህ መብታቸው ነው። ተዉ፣ ይቅርታ ጠይቋል። እኔን ይቅርታ ጠይቆኛል። ስለዚህ ጉዳዩ ፋይሉ እንደተዘጋ ይቀመጥ ማለት አይቻልም። አንደኛ አብርሃም አይታችሁ እንደሆነ ይቅርታ የጠየቀበት መንገድ ልክ አይደለም። ሩታ ከዚህ ቀደም ሄርሜላን አብርሃምን ከህይወታችሁ እወጣለሁ፣ ለሚደርስባችሁ ነገር እኔ ኃላፊነቱን አልወስድም፣ አልጠየቅበትም ያለች ሰዓት ይቅርታ ስትጠይቅ በስነ ስርዓት ለኦዲየንሶች አሳውቃ ይቅርታ ፊት ለፊት ጠይቃለች ማለት ነው። እና አብርሃም እኮ ኤፍሬም ለራሱ ጉዳይ ብሎ ነበረ አብርሃምን የጠራው። በዛ መሀል ነው ምናልባት ለተፈጠረው ነገር በባለፈው ይቅርታ አለ እንጂ በስነ ስርዓት ቀርቦ ይቅርታ አልጠየቀም። ይቅርታ አልጠየቀም ማለት ነው። ማንም ወንጀል የሰራ ያለ ስማችሁ ስም የሰጣችሁ ቅጣቱን ማግኘት አለበት፣ መከሰስ አለበት፣ መታሰር አለበት። ልክ ነው። በእውነት ለምን ሄርሜላ ስለ አረገዘች ቀንታ ነው እያላችሁ ነው ሩታን ማለት ነው። ሩታ ምናልባት እዛ ጋር ትንሽ ሁላችንም እኔንም ተበሳጭቻለሁ። ምንድነው እሱ? ሄርሜላ አላረገዘችም፣ ውሸቷን ነው። ይሄ ደግሞ ነገ ተነጎዲያ የሚታይ ነው፣ ቅንብር ነው ብለዋለች ማለት ነው። ሩታዬ ተረጋጊ፣ የልዑልዬ እናት ማለት ነው። ብታታልለው ባታታልለው እውነቴን ነው። ለምን ጦሮን ጦስ ይዘው አትገባ? የራሱ ጉዳይ። ለራስሽ ነው መኖር ያለብሽ፣ ለልጅሽ ነው መኖር ያለብሽ። እውነቴን ነው ምልሽ። እና ብታረግዝ ባታረግዝ ለሱ ልትቆረቆሪ አይገባም፣ ለአብርሃም ማለት ነው። አውቃለሁ ክፋቱን አትወድም፣ የልጇ አባት ነው ምንም ቢሆን ማለት ነው። ምንም ቢሆን የልጇ አባት ነው። ተዋልደዋል፣ አንድ አንሶላ ተጋፈዋል፣ ክፉ ደጉን አብረው አሳልፈዋል። ይሄን ያህል እንትን አይደለም። ስለዚህ ያው ያንን አስመልክቶ ሊሆን ይችላል እንጂ አብርሃም ወደ ህይወቴ ካልተመለስክ ሄርሜላ ዋሽታ ካለች አይደለም ያለችው ማለት ነው። እና አንዳንዴ የሆነ ማገናዘብ እንትን ይኑራችሁ። እሺ ገብቷችኋል? ያው ዳኒ ለምንድን ነው አሁን ላይ ክሱን የመሰረተበት በአብርሃም ላይ? ቤተሰቦቼም ተንገላተዋል፣ እኔም ያለ ስም ተሰጥቶኛል። ለዛ ደግሞ እኔ የተሰቃየሁትን ስቃይ አንተም መቅመስ አለብክ ብሎ ነው የሰጠው ማለት ነው፣ የከሰሰው ማለት ነው። ገብቷችኋል? እንጂ በሌላ ጉዳይ አይደለም። ሄርሜላ እንግዲህ በራሷ ሰዓት ጠፍታ እንደመጣች አርግዛ እንደተደበቀች፣ ያው የተደበቀችበትም ሰው ፊት መቅረብ ስለፈራች ነው። ይሄ ምንድነው? ለቤተሰብ ሽማግሌ ልካለሁ ያለው ሰውዬ አላከም። እንግዲህ ቀለበትም ተብሎ ነበር። ያው ቀለበት ተደርጓል ብለዋል፣ አይተናል፣ ተደርጓል። ግን ለቤተሰብ ክብር ሲባል እሷም ለራሷ ክብር ስትል ተደብቃ ከርማ የሰዎችን ሰላም ነስታ አሁን የራሷን ሰላም ለመመለስ ስትል ጸጥ ብለው ተሸፋፍነው እንዲያልፍ ይሄን ነገር ቡዜም ብትሆን ትኩረት አልሰጠችበትም ማለት ነው። አልሰጠችበትም። ገብቷችኋል? አልሰጠችበትም። እንደውም በዝምታ ተባበሩኝ
በዝምታ ተባበረኝ ስትለው ነበረ፣ ኤፋን ማለት ነው። የአብርሃም ነገር የሆነበት ጊዜ ነገሩን በውስጥ ለመጨረስ ትሯሯጫለሽ። ለምንድን ነው? የሩታ የሆነ ሰዓት ግን ፊት ለፊት ወጥተሽ ተጋፍጠሻል። ትክክል እንዳልሆነች ተናግረሻል ማለት ነው። ለምንድን ነው የአብርሃምን ታዲያ ኤፍሬም እዛ ጋር ቆሞ ሲከራከር አንቺ በዝምታ ተባበረኝ ብለሽ ወንድምሽን የተማጸንሽው? ትናንትና ቪዲዮ ሰርታለች፣ አይታችኋል። በሆነ ፓርት ላይ የተናገረችው እኔም ደግፌዋለሁ። እሱም ምንድን ነው? ልጆች የፈጣሪ ስጦታ ናቸው። አዎ በትክክል ናቸው። ይሄን እኮ አልካድንም። በዚህ አይነት ሁኔታ ሆኖ ባይፈጠር ደስ ይለኝ ነበረ። እኔ ዝም ብለው አብረው እንዲዘልቁ ነው የፈለኩት ብላለች። የአንቺ ወንድም ወንድ ነው፣ እቺ ደግሞ ሴት ናት። ገብቷቸዋል። የሴት ልጅ እድሜ ቆሞ አይጠብቅም እንዴ! ወዟን፣ ማንነቷን፣ ውበቷን ምጥጥ ታረገ እንደ ሸንኮራ ተጨረሰ በኋላ አብረው ቀጥለው ከዛም በኋላ ትዳር ሊመሰረት ነው። በመሀል እኮ የአብርሃም ፍቅር እንዳየ ነው ያዝ ለቀቅ ነው እንደ ዘበኑ ጉንፋን የሚያደርገውና ከሄርሜላ ላይ ፍቅሩ ቀንሶ ሌላ ቦታ ሊሄድ ይችላል። ሄርሜላም ለዛ ነው ቶሎ ብላ ያረገዘችው ማለት ነው። እኔ አሁን ሲመስለኝ ማጥመጃም ነው፣ እንደዛ ነው። ያው አብርሃም እንዳለውም እኔ አሁን ለትዳር ብቁ አይደለሁም፣ ትዳር ቢዝ እንኳን ከ10 አመት በኋላ ነው ነበር ያለው ማለት ነው። እና ለማንኛውም ጋይሶች ይሄ ነገር እንዴት እያያችሁት ነው ማለት ነው? ከ10 አመት በኋላ ስላለ ነው አሁን ሄርሜላ ያረገዘችው ብላችሁ ታስባላችሁ? ቡዜስ ነገሩን በሚስጥር ሄርሜላ መክሪያት አለው ነገሮች በደንብ አርጌ ያለችው ለምን ፊት ለፊት ይዛት አልመጣችም? ይህም ጥያቄ መነሳት አለበት። ፊት ለፊት ይዛት ለምን አልመጣችም? ለምን አልጠየቀቻትም? መጀመሪያ ለምን በሚስጥር አረገችው? ጠፋች የተባለ ጊዜ እኮ ፊት ለፊት ነው አይደል እንዴ? ወታችሁ እንደታገተች ሩታ እጇ እንዳለበት ስሟን ስታጠለሽ የነበርሽው አንቺም ማለት ነው። ለምን መደበቋ ጥፋት እንደሆነ የካሜራ ፊት ለፊት ካንቺ ጋር ቀርባ ሄርሜላ ለመልስ አልሰጠችበትም? አንቺ ከጠየቅሻት ማለት ነው። ሁሉንም ነገር ቡዜ ለምንድን ነው ያብራራችሁ? ብቻዋን ለምን ማብራራት አስፈለገ? እዚህ ይሄን ለምን አልጠየቃችኋትም ማለት ነውና እውነቴን ነው ምላችሁ። እሷ ግን በውስጥ እንደመከረቻት ተናግራለች። ለማንኛውም ሩታዬ ከእንግዲህ የራሷን ህይወት ትኖራለች፣ አዲስ ህይወት ትመሰርታለች፣ ደስተኛ ሁና ትኖራለች። ተላይ የይምሰል ሳቅ ነው መስቀው ብላችኋል። የይምሰል ሳቅ አይደለም በነገራችን። በጣም እንግዲህ ሩታ እኮ አብርሃምን ፍች ከጠየቀች በኋላ እንዴት እያማረባት እንደመጣ ታውቃላችሁ። እንዴት ውበቱን እየደፋባት እንደመጣ ታውቃላችሁ። ገብቷችኋል? በጣም እያማረባት በቃ ልጇን እየተንከባከበች ጀግና እናት ሆና ነው ያለችው ማለት ነውና አሁን ከአብርሃም ከሄርሜላ ልጅ አግኝቷል። ፈጣሪ ያሳድግላችሁ ያዝልቅላችሁ እያላችሁ ነው። አብርሃም እኮ አብሮ እንደማይዘልቅ ያቀዋል። ከሄርሜላ ጋር አብሮ እንደማይዘልቅ ያቀዋል። ይሄ ሁሉ ምንድነው? እያስመሰለ እንደሆነ እያስመሰለ ካሜራ ፊት ሩታ በቃ ቆርጥ አድርጋ ከአብርሃም ላይ ያላትን ነገር እንድትሰርዝ ዞር ብላ እንዳታየው ተስፋ እንድትቆርጥ ነው ያደረገው ማለት ነው። ማን ነው እሱ? ኤፋ ከሩታ ጋር እንድትሆን እፈልጋለሁ እያለው ነበረ። ያንን ሁሉ ነገር አድርጋብኝ እንዴት ነው ከሩታ ጋራ የምቀጥለው ብሏል ማለት ነው። አንተስ ያን ሁሉ ነገር ያረክባት ቤተሰብ ሁሉ እንዲተበጣብጦ ምን ቀጥል ይመስልካል? አሁን ረፍዷል
ምንም አልረፈደም። አንተ ፍላጎቱ ታለክ ምንም አልረፈደም። ምናልባት ሩታ ከስህተቷ ልትማር ትችላለች። ከዚህ በፊት ተሳስታለች ከምንለው ከዚህ በፊት ምናልባት ጥፋት አለባት ከምንለው አንተም ከተማርክ እሷም ትማራለች። ከስህተቱ የማይማማር ሽጉጥ ብቻ ነው። በቃ እሳት ያለው ነገር ነው። ምንም ቢሆን ጥፋቱን አይማር። ሰው ሆኖ ከጥፋቱ ይማራል። እሷም ደግሞ ሰው ናት፣ ታጠፋለች። አታጠፋም አንልም። ጥፋት አለ፣ አጥፍታለች እንላለን። ምናልባት ትልቁ ጥፋት ብለን የምናስበው የራቆት ቪዲዮ ነው። እኔ አሁንም ሩታ ላይ ቅሬታ ያለኝ የራቆት ቪዲዮ ነው። ሌላ ምንም ነገር አጥፍታለች ብዬ አልልም። እሱ ነበር ሲያጠፋ የነበረው። እሱ ነበረ በሷ ላይ ሲሄድ የነበረው። ሚስቱን እቤት አስቀምጦ ብዙ ቦታ ሲሄድ የነበረው እሱ ነው። ከተለያዩ ሴቶች ለዩቱብ እይታ እያለ ሲለጣጠፍ ማንም ሴት ባሏ ከሌላ ሴት ጋራ ስታየው ጥሩ ስሜት አይሰማትም። እኔም አይሰማኝም። ይሄን እናውቃለን። ሩታ እንግዲህ ገና አብርሃምን ሳትፈታው አንድ ጊዜ ከይስሐቅ ጋር የመጣች ሰዓት እንዴት እንደሆነ ታውቃላችሁ አይደል? እሱን የሚያረገችው እስቲ አብርሃም ምን ያህል ይወደኛል አይወደኝም የሚለውን እንደ ፈተናም ነው። እንዴት እንደሆነ አይታችኋል። እንደዛ ነው ህመሙ። በቃ የሚሰማችሁ እናንተ ላይ የሆነ ቁስል ሲኖር ነው እንጂ የፈለገ ነገር ቢኖር ላይሰማችሁ ይችላል። ምናልባት አሁን የሩታ አብርሃምን እየተከታተለች በሱ ቦታ የሆነ ነገር የሆነ ቃላት መናገሯ ቀንታ ነው። እንግዲህ አታገኙም፣ ቁርጧን ስላወቀች ነው፣ ሄርሜላ ስላረገዘች ነው እያላችሁ ነው የምትገኙት። ምናልባት እሷንም አሁን ላይ እያስናቃት የመጣው ሩታዬን ይሄ ነገር ነው ይመስለኛል። እና አብርሃም መከታተል አብርሃምን መፈታተን ማቆም አለባት ብዬ ነው የማምነው። በቃ የራስሽን ህይወት መስረተሽ በደስታ መኖር ከሱ በልጠሽ በቃ ከነሱ በልጠሽ ማለት ነው። አሁንም አንቺን መምሰል እንጂ አንቺ መሆን አይችሉም፣ እናውቃለን። ለንግግር እንኳን እኮ አንቺ ፊት እውነትን መጋፈጥ የማይችሉ ሰዎች ናቸው። አይተናቸዋል ጫማና ኮፍያ እንደሆናችሁ ምን ያህል እንደምትበልጫቸው። እነሱም ደግሞ አንቺ ፊት ቆመው መነጋገር አይፈልጉም። ለምን? ስለማይችሉበት፣ በቃ ስለማይችሉበት፣ ስለምትበልጫቸው። ስለዚህ ሩታን ዝም ብላችሁ አታብጠልጥሏት። ጥፋት ያለበት ቦታ ጥፋት ነው በሉ። ጥፋት የሌለበት ቦታ ደግሞ ጥፋት የለም፣ አለቀ። በጣም ሞኝ ናት እያለች ነው እህትየዋ። እንግዲህ አይታችኋል። ሞኝነት ነው ብላችሁ ነው ትዳሯን ያላዳነችው። ለማዳንም እኮ ብዙ ነገር አድርጋለች። ግን ያን ነገር እንዳትረሱት የሚያረገው ውስጣችሁ ያለው ህመም ቁስል ነው ማለት ነው።